ኤርሚ እንዴት ነሽ? እግዚአብሔር ይመስገን ሰላም አለሁልህ። ግን አንተ በጣም ተናደህ ነው። እውነቱን ነው፣ ልጁ ተበሳጭቷል። ሰላም በነሱ ፍጡር ቤዛ ይባላል። ቤዛ አይባልም። ማስረጃ ምን አልሽኝ? ማስረጃ የሚል ስለሌለ ባይብል ላይ ፍጡር ቤዛ ተብሎ አልተጠራ። ምን ለፍጡሮች ቤዛ የሚል ስም ወይም ደግሞ ቤዛ የሚባል ከግብራቸው የተነሳ ቤዛ የሚል ስም አልተሰጣቸውም። የዓለም ቤዛ የሚል በምናምኑ ኮንቴክስት የለም። ወደ የዓለም ቤዛ እንመጣለን። ቤዛ ግን ይባላል ፍጡር። ፍጡር እስካሁን እኔ አላየሁም። ካለ እስቲ አሳየኝ ተረጋግተን ማለት ነው። በምታስቁኝ እግዚአብሔር አላየሁም ማለት ነው። ይባላል አይባልም ስትል እኮ አውቀህ ነው። የሆነ ነገር አይባልም ለማለት እኮ አውቀህ ነው። አላቅም ነው የሚባለው። ካላወቅ ወይ ኮመን ሴንስ ያለው ሰው እኮ በቂ ነው። ኮመን ሴንስ ካለ በቂ ነው። ይሄ ኮመን ሴንስ የሚባል ነገር አለ። ቤዛ ማለት ምን ማለት ነው? የምሬ አይምሮ ያለው ሰው እግዚአብሔር የሰራለትን እራሱን የሰጠለትን በመስቀል ላይ በደሙ የፈሰሰለትን ለመተህ እዚህ ጋር ሶሪ ምን አልከኝ ወንድሜ? በመስቀል ላይ ምናምን እያልከኝ ነው? በቃ ካለ አሳየኝ። እሺ ካለ አስረዳኝ። ስድብ ምናምን እኮ ደሙን አፍስሶ ራሱን መስዋዕት አድርጎ ለዓለም ቤዛ ያደረገው እኔ የማውቀው ኢየሱስ ክርስቶስን ብቻ ነው። እሺ ጎበዝ። ቤዛ ማለት እሱ ብቻ ነው ትርጉሙ? ለእኔ እሱ ነው። እሺ ንገረኛ እኮ አስረዳኝ። እኔ እሱ ነው አትበለኝ። ቆይ ልትማር አይደለም ጥያቄ እኮ እንደዚህ ነው ብለህ እኮ ነው የገባኸው። ልትማርማ ቢሆን አርፈህ ቁጭ ትላለህ። አንተ እኮ ጥያቄ እኮ አንተ ስትጠይቅ ኑ ግቡ አለ የምትሉ ምናምን ነው። ልታሳየን ነው የሚመስለው። የገረፍክ የምታሳየን አሳየን አልኩ እኮ። ስለዚህ የለም ማለት ነው ፍጡር ቤዛ አይባልም ማለት ነው። አዎ አይባልም። እሺ ከተባለስ ባይብል ላይ ደጋግሞ እንደውም ብዙ ቦታ ካለስ ለፍጡር ቤዛ የሚለማ እናንተ በሉ። መጽሐፍ ቅዱስን አትቀበሉም ማለት ነው። እኛ ካልን ያልኩ መጽሐፍ ቅዱስ ላይ ፍጡርን መጽሐፍ ቅዱስ ቤዛ ብሎ ከጠራ ምን ታደርጋለህ ነው ያልኩት። እንቀበላለን። አሳየኛ። እኔ እቀበላለሁ። አሳየኝና እሺ የሐዋርያት ሥራ ምዕራፍ 7 ከቁጥር 35 ሙሴ ቤዛ ተብሏል። ሙሴ ቤዛ ተብሏል። ለማን ነው ቤዛ የተባለው? ለማን የሚለው እንግዲህ ተረጋግተሽ ግን ቤዛ ይባላል አይደል? ሊባል ይችላል። አዎ ሊባል ተቻለ። አሁን ቅድም ልክ ነበርክ እኮ። እኛ ያለን ለምንድን ነው የምታጣመመው? እኛ ያለን ያለነው እኮ ኤርሚ ምን እንዴ ኤርሚ ሙሴ የተባለላቸው ለእስራኤል ሕዝብ ነው። እሺ ለእስራኤል ሕዝብ ምን ተባለ? መስቀል ላይ ለራሳችን እኮ ነው የምናወራው። ሙሴ አዳምጥ። መስቀል ላይ ወጥቶ ደሙን አፍስሰዋል። ሙሴ በዛ ሰዓት አያስፈልግም ነበር ደም ማፍሰስ ለነሱ ለእስራኤል እግዚአብሔር እንዲያፈስ አላዘዙም። እግዚአብሔር በቃ ሸፍጥ ሙድ መያዝ ነው። በቃ ሙድሽ እኮ በቃ አላዘዘም። ቤዛ ማለት ቤዛ ማለት መስቀል ላይ ወጥቶ ደም ማፍሰስ እና ዋጋ መክፈል ከሆነ ሙሴ ቤዛ ማድረግ ራሱ ሰጥቷል። ለምንድን ነው የምታጣም እኮ ነው ግራ ከአንተ ጋር ራሱ መግባት መችሽ። ለማንኛውም ደራደሪ ፍጡር የነፍስ ቤዛ ይባላል ብሮ
አንተ ራስህ ቤዛ ነህ። እንደውም በቃ ውረጅ። እነዚህ ናቸው በየኮመንቱ አትደንግጡ ብላ እያሉ የሚጽፉት ይዘ ነገሩ ይሄ ይሻላል ከአስተማሪዎቻቸው። እንዲህ ነው ይሄ ነው ስትሩመን ፋላሲ ይባላል። ሚንስ ልክ እናንተ ያላላችሁትን ነገር ልክ እንዳላችሁ ያደርጉና ለእሱ መልስ ይሰጣሉ። ልክ መጽሐፍ ቅዱሳውን ሙሴን ቤዛ ይላል። ልክ እኛ ድንግል ማርያምን ቤዛ ስንል መስቀል ላይ ወጥታ እንዴት ክርስቶስ ዋጋ ከፍሎ እንዴት ማርያም ቤዛ ትባላል? ምን አገናኙ? ሙሴ መስቀል ላይ ወጥቷል። ስለዚህ ሙሴ ለምን ቤዛ ተባለ? ሙሴ ለምን ቤዛ የተባለ? ሌላ ትንሽ ጠጠር ያለ ሰው ካለ ይግባ። እሺ ብራዘር፣ ሰላም ላንተ ይሁን። ኤርሚ ጤና ይስጥልኝ። ፍጡር ቤዛ ይባላል? ፍጡር በመዳናችን ዙሪያ ቤዛ ይባላል። ስለዚህ ፍጡር ቤዛ ነው። ኦኬ ኦርቶዶክስ ነህ ብራዘር? ለምሳሌ የአክስቴ ልጅ ቤዛ ትባላለች። እሷን ሰላም በላት ብራዘር። ስለሷ ነው። እሺ ሌላ ሰው ላስገባ። ሶሪ ብሮ። ፕሮቴስታንቶች የቅድሙ ልጅ ድጋሚ ላስገባ። እሺ ብሩክ፣ ፍጡር ቤዛ ይባላል? ለድነት ከሆነ አይባልም። ፍጡር የነፍስ ቤዛ ይባላል? ፍጡር የነፍስ ቤዛ ሊሆንም አይችልም፣ ሆኖም አያውቅም። ሊሆን የሚችለው አንድ የክርስቶስ ብቻ ነው። መጽሐፍ ቅዱስ ይዛል? በደንብ አውጣ ንገረኝ። መጽሐፈ ምሳሌ ምዕራፍ 13 ከቁጥር 8 አውጣ። እሺ አነበብከው? ንገረኝ፣ ድገምልኝ፣ ቦታውን ተቆራረጠ። መጽሐፈ ምሳሌ ምዕራፍ 13 ከቁጥር 8። አነበብከው? እሺ አንብበው። ለሰውነት ቤዛው ነው ይላል። አዎ ብዙ ጊዜ አንብበነዋል እኮ እሱን ሰሞኑን። ስለዚህ ሀብት ቤዛ ነው፣ የነፍስ ቤዛ ነው ማለት ነው። ሀብት የነፍስ ቤዛ ነው ማለት ነው። አይደለም እያለ አታምንም ማለት ነው መጽሐፍ ቅዱስ ነው። አይደለም እያልኩ ነው። ምን እያለ ነው ብለህ ጠይቀኝ። ምን እያለ ነው ብዬ ለምን ጠይቃለሁ? ቃል በቃል ቤዛ ሀብቱ ቤዛው ነው እያለ አንተ የትኛው ስለ ሺዳቢ ነህ? ቅድም ምንድን ነው ብለህ ጠይቀኝ። ምንድን ነው ብለህ ጠይቀኝ። መጀመሪያ ምን ብለህ ነው የጠየቀኝ? መጀመሪያ የጠየቁ ቃል በቃል ፍጡር ነው። ሀብት ፍጡር ነው እንዴ? ሀብት ፍጡር ነው። ሀብት ፈጣሪ ነው እንዴ? ፍጡር ነው። ሀብት ፍጡር ነው። ሀብት ታመልካለህ? ሀብት ፍጡር ነው ወይ? እንደዛ ብላ ነው የምታምነው? ታመልካለህ ወይ ያልኩህ ነው። እኔ ጠየቅኩህ ነው። የጠየቀኝን ጥያቄ መልሼ እየጠየቅኩህ ነው። ሀብት ፍጡር ነው ወይ? ማን ፈጣሪ ፈጠረህ? ፈጣሪ ነው የፈጠረው? ፈጣሪ ነው የፈጠረው? ማስረጃ አስጠኝ። ሀብትን እንደፈጠረ ፈጣሪ ፍጡር ካልሆነ እንግዲህ ፈጣሪ ነው ማለት ነው። ይኸውልህ በመጀመሪያ አንተ መጽሐፍ ቅዱስ ከመጽሐፍ ቅዱስ የጠየቀኝ ፍጡር ቤዛ መሆን ይችላል። እኔ ፍጡር ነው ብዬ አምናለሁ። እንግዲህ አንተ ፍጡር አይደለም ብለህ ታምናለህ?
ፍጡር አይደለም ሀብት ሊሆንም አይችልም። ተመስገን። ለዛ ነው የምታመልከው አንተ የባንክ ስልክ አንጠልጥለ የምትዞሩ። ለዛ የአንተ እምነት እንደዛ ብለህ የምታምን ከሆነ መብት ነው። እኔ ሀብት ፈጣሪ ነው ብዬ አላምንም። ፍጡርም ነው ብዬም ደግሞ አላምንም። ሀብት ፍጡርም አይደለም ፈጣሪም አይደለም። ፍጡርም ፈጣሪም አይደለም። ሀብት ነው። ሀብት ምንድን ነው? ስማኝ። በየትኛው መጽሐፍ ቅዱስ አውድ አታስረዳኝም ሀብት ፍጡር እንደሆነ። እሺ ገንዘብ ፈጣሪ ነው ማለት ነው። ገንዘብ ፈጣሪ ሊሆን አይችልም፣ ፍጡርም ሊሆን አይችልም። አንተ እዚህ ጋር ልታምታታ ትሞክራ። አንተ የጠየቀኝ ፍጡር ቤዛ ይችላል ወይ ነው። ወደ ሀሳብ እንመለስ። ስለዚህ ገንዘብ መካከለኛ ነው ማለት ነው። እኔ አላልኩም መካከለኛ ነውም አላልኩም ሀብት። ቆይ ቀድማ አውቀዋል ቤዛ ማለት ምን ማለት እንደሆነ አውቀዋል? ቤዛ ማለት ምን ማለት ነው? ኧረ በጌታ ብሩኬ ሀብት ፍጡር አይደለም አልከኝ። እኔ ዓለም ላይ ሀብት ፍጡርም አይደለም ፈጣሪም አይደለም። ንገረኝ። ሀብት ፍጡርም አይደለም ፈጣሪም አይደለም። ሀብት ፍጡርም አይደለም ከሁለቱም ውጭ ሁለቱም ሊሆኑ አይችልም። ሀብት ምንድን ነው? እንግባባ። ሀብት ፍጡርም ፈጣሪም አይደለም። ሀብት ምንድን ነው? ሀብት ነው፣ ፍጡርም አይደለም ፈጣሪም አይደለም እያልኩ። ወይ ቤዛ የሚባለው ማን ነው? ክርስቶስ። ቴንክ ዩ። ሀብት ክርስቶስ ሀብት ነው? አዎ የነፍሳችን ሀብት ነው። አዎ እዚህ ጋር ቤዛ የተባለው ሀብት የተባለው ክርስቶስ ነው። ዲቪቶር ይሻል። ሀብት ፍጡር አይደለም ይለኛል እንዴ? መድኃኒዓለም ኦኬ ፈጣሪ ነው ሀብት ፈጣሪ ነው። ይኸውላችሁ ሁለት ነገር ነው ያለው። እሺ ወይ እግዚአብሔር የሚፈጥረው ነገር ነው ወይ ደግሞ የፈጠረ ነገር ነው ያለው ዓለም ላይ። ከሁለቱ ውጭ ምንም ነገር የለም። ባይዘ ወይ እግዚአብሔር የፈጠረው ነው ወይ ደግሞ ራሱ እግዚአብሔር ነው ምድር ላይ ያለው። እሺ ሁሉ ነገር ከእግዚአብሔር ነው የተገኘው። አሁን ለምሳሌ መኪና ሲባል ምንድን ነው? ፈጣሪ ነው ልትለኝ ነው ወይስ መካከለኛ ነው ሰው ስለሚገጣጥመው? ሀብት ጸጋ ነው ይለኛል። ጸጋ ምንድን ነው? ጸጋ በራሱ ነው እንደመጣው ሳይፈጠር። የእናንተ እውቀታችሁ እኮ በጣም የማርስ እየደረሰ ነው። ጸጋ ምንድን ነው? ጸጋን ማን የፈጠረው? ደስታን ማን የፈጠረው? ሁሉ በእርሱ ሆነ አይደል እንደሚለው ሁሉ በእርሱ ሆነ። ምድር ላይ ያለ ነገር በሙሉ በእርሱ ነው የሆነው በክርስቶስ። እሺ እናስረዳኝ ነው። ግባ እናስረዳኝ እስኪ። እኔ በጣም አላውቅም። ግባ እናስረዳኝ ብራዘር። እሺ ብራዘር። እሺ ወንድሜ፣ ሀብት ፍጡር ነው ፈጣሪ ነው? ሀብት ከእግዚአብሔር የሚሰጥ ጸጋ ነው፣ ስጦታ ነው። እግዚአብሔር የሚሰጠው ፈጥሮ ነው ወይስ ደግሞ ዝም ብሎ ኪስ ውስጥ ወይ ደግሞ ሀብት እኮ ሊኖርም ላይኖርም የሚችል ነገር ነው ወንድሜ። አንደኛ አንተ ከስሜታዊነት ውጣና ከሃይማኖተኝነትም መንፈስ ውጣ። ሲጀመር ሶሪ ጋይስ
እሺ የሚገባ ካለ ይንገር። እንትን ብሎ ነበረ እስኪ ፕሮቴስታንቶች ኢየሱስ የዓለም ቤዛ ነው፣ በእሱ እናወራ። እሱ ነው ሊያከራክረን የሚገባው። እሺ ኤኒዌይስ ስለ ቤዛ ስናወራ ቤዛ በጣም ብዙ ትርጉም አለው። እሺ ኤኒዌይስ ሀብት ቤዛ ተብሏል። ሀብት ፈጣሪ አይደለም ፍጡር ነው። ሁሉ ነገር ከእግዚአብሔር የሚፈጠር እግዚአብሔር ጸጋን የሚሰጠው ፈጥሮ ነው። እሺ ስጦታ ነው። እግዚአብሔር ሲሰጠን የሆነ ነገር ሲሰጠን ፈጥሮ እንጂ ዝም ብሎ ከሆነ ቦታ የተገኘ የለም። እግዚአብሔር ያላስገኘው ከሆነ ቦታ ግን የተገኘ ነገር የለም። ምድር ላይ ያለ ግን ከሆነ ቦታ የተገኘ ነገር የለም። ማንኛውም ነገር ከእግዚአብሔር ውጭ ህልውና ካለው ካለ የሚሰጥም ይሁን ያ የሚታይም ይሁን የማይታይም ይሁን ከፈጣሪ የተገኘ ነው፣ ፍጡር ነው። እሺ ስለዚህ መጽሐፍ እንደሚናገር መጽሐፈ ምሳሌ ምዕራፍ 13 ከቁጥር 8 ላይ ለሰው ነፍስ ቤዛው ሀብቱ ነው ይላል። ለሰው ነፍስ ምንድነው? ቤዛው ሀብቱ ነው ይላል። የሐዋርያት ሥራ ላይ ሙሴ ቤዛ ተብሏል። እንግዲህ ሀብትም አልተሰቀለልንም፣ ሙሴም አልተሰቀለልንም፣ ሁለቱም አልተሰቀሉ አስታወስከው አቡ እና ከስንት ጊዜ በኋላ ተገናኘና እኮ አምሮብሃል ደግሞ። እናመሰግናለን። አንድ ጊዜ ልጨርስ። እሺ ቤዛ ይባልም አልኩኝ፣ አስገባው ግን አጣዋን። አንድ ሰው የለም ምን እና ኤኒዌይስ ሰው ሰራሽ ነው እንጂ የሚባል ሀብት ፍጡር አይባልም እያሉኝ ነው። አሜን። ሰው ሰራሽ ነው እንጂ ሀብት ፍጡር አይባልም። ዋይ እሺ። እና አለምዮች ናቸው አንዳንድ ሰዎች ናቸው። ኤኒዌይስ ግን ሀብት ቤዛ ተብሏል። ሙሴ ቤዛ ተብሏል። ሙሴም አልተሰቀለልንም፣ ሀብትም አልተሰቀለም ለማለት እና እመቤታችን ቤዛ ስትባል ጌታ ኢየሱስ ክርስቶስ ከእሷ ስጋ ነስቷል። ከእሷ ስጋ ነስቷል ሚንስ እንደ ሁላችን ሰው ሆኗል። ጌታ እንደ ሁላችን ሰው ሆኗል። እንደ ሁላችን ሰው ሲሆን ግን ከኛ ከሁላችን ከእያንዳንዳችን ስጋ አልወሰድም ወይም ደግሞ ስጋ አልነሳም ከሁላችን። ይልቁንም ያ እኛን ሁሉ የሰው ዘርን ወክላ ከእመቤታችን ስጋ ነስቷል፣ ሰው ሆኗል። እግዚአብሔር ኢየሱስ ሲሆን መድኃኒት ሲሆን ያ የሰውን ባህሪው ማድረግ አለበት። የሰውን ስጋ የራሱ ማድረግ ነበረበት። ስለዚህ የሰውን ስጋ የራሱ ለማድረግ ስጋ ነስቷል። ከአንድ ሰው ላይ ስጋ ሲነሳ ከሙሉ የሰው ዘር ላይ ስጋ እንደነሳ ተቆጠረ አይደለም? አንዱ ስለ ሁሉ ሞተ አይደለም? ስለዚህ ያ የነሳው ስጋ እመቤታችን ሁላችንን ወክላ የእርሷን ስጋ ነሳ። ጌታችን ኢየሱስ ክርስቶስ። አንደኛው ትርጉሙ ወኪል ማለት ወይም ደግሞ ምትክ ማለት ነው። ቤዛ ማለት ጫማ ራሱ ቤዛ ነው። አሁን ጫማ ቤዛዊ ማለት ትችላለህ። ጫማ ችግር የለም። ስለዚህ ቤዛ ሲባል የሆነ የመለኮት ስም አታርጉት። ሙሴ ቤዛ ተብሏል፣ ሀብት ቤዛ ተብሏል። አረ በጣም ብዙ ነው። ግብፅ ቤዛ ተብላለች። ባይዘው ግብፅ አገሯ ማለት ነው። እና ቤዛ የተባለ ሰው ሁሉ እየፈለጋችሁ ይሄ ከሌ ቤዛ ይባላል፣ ከሌ ቤዛ ይባላል፣ እንደዚህ አይነት ክርስትና ላንብብልህ ኤርሚ። ቤዛ የሚለው ቃል ቤዘወ ከሚለው የግዕዝ ግስ የተገኘ ሲሆን ቤዛ በቆሙ ሲተነተን ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ኃላፊ፣ ዋቢ፣ ዋስ፣ መድህን፣ ተያዥ፣ ጥላ፣ ጋሻ፣ ጫማ ወዘተ ነው።
እኔ አሁን ቀረ ካላላችሁ ፕሮቴስታንት እህት ወንድሞቼ ከእናንተ ጋር አክቹዋሊ የማርያም ቤዛነት አያከራክረንም፣ ችግር የለውም። ቤዛ ነች ብትሉ እኔ አልቀበላችሁም። ባይዘው ኮዝ ለእናንተ ቤዛ የኢየሱስን ቤዛነት በላታ ነካካኝ የሚያንተ ዘው ጨርስ። ኢትስ ኦኬ እሺ፣ ችግር የለውም። ፕሮቴስታንቶች ግዴታ አይደለም የእመቤታችንን ቤዛነት መቀበል። ለእናንተ ማንም ተቀበሉ ብሎ የሚያስገድዳቸው የለም። ግን ከኛ ከአባታችን ጋር ስንነጋገር ሳይጠሩት ቤት የሴጣን ጎረቤት አሉ። ሁሉም ያም ሆዳሙ ምኑ መጡ። ማን ጠየቃችሁ? እኛ ከሐዋርያት ዘመን ጀምሮ የነበረች ጉባኤ ነው ያለች። ስለዚህ ስናወራ ከሐዋርያት ጀምሮ በመጡ አባቶች ልክ እኛ ጋር እስከደረሱ አባቶች እየጠቀስን ነው የምናወራ እንጂ የሆነ የአንድ ሰው መገለጥ ይዘን አይደለም የምናወራ። ወይም ደግሞ አንድ ሰው ብድግ ብሎ ባውንደሪ አዘጋጅቶ ከዚህ እስከዚህ አትለፉ ባለን አይደለም የምንመራው። ስለዚህ ከኛ ከራሳችን አባት ጋር ስናወራ ልቀቁም ሄደውን በቃ ማርያም ቤዛ ነች ወይ ካላችሁ ፕሮቴስታንቶች አይመለከታችሁም። እኔ ከእናንተ ጋር ምንም የሚያከራክረኝ ነገር የለም። እንደው ግን ቤዛ የሚለውን ስም ምን አደረጋችሁት እናንተ? ለመለኮት የመለኮት መገለጫ እግዚአብሔር ብቻ ኢየሱስ በመስቀል ላይ የሰራው ብቻ ቤዛ ይባላል እንዴ? አማርኛ እኮ ነው ትርጉሙ። ጌታ ኢየሱስ የዓለም ብርሃን ተብሏል። ሐዋርያት የዓለም ብርሃን ተብሏል። ስለዚህ የክርስቶስን የዓለም ብርሃንነት የሚከልል ነው እንዴ? አይደለም። የዓለም ብርሃን ለምሳሌ ሐዋርያትን የዓለም ብርሃን ስል አይ ሐዋርያት የዓለም ብርሃን እኮ አይባሉም፣ እሱ ለኢየሱስ አይባልም። እንደዚህ መጽሐፍ ቅዱስ ሁለቱንም የዓለም ብርሃን ይላል። ግን የኢየሱስ ክርስቶስ የዓለም ብርሃንነት እንደምን ያለ ነው፣ የሐዋርያት ደግሞ የዓለም ብርሃንነት ምን አይነት ነው ብሎ መጠየቅ ነው። አይገናኝም በፍጹም። የኢየሱስ ክርስቶስ ቤዛ ሲባል ምን ማለት ነው? ቅድስት ድንግል ማርያም ቤዛ ስትባል ምን ማለት ነው? አይገናኝም በፍጹም። እመቤታችን ተሰቅላ አይደለም ቤዛ የሆነች፣ ወይ ደግሞ ደሟን አፈሳ ስጋዋን ቁርሳ አይደለም ቤዛ የሆነች። ይልቁንም ጌታ ኢየሱስ ክርስቶስ ከእሷ ስጋ ነስቷልና እኛን ሁላችንን ወክላናለች። ጌታ ከኛ እንደ አንዱ ሆኗል አይደል እንዴ? ከወንድሞች እንደ አንዱ ሊሆን ተገባው። ስለዚህ የሰውን ዘር ሁሉ ወክላ እመቤታችን ከእመቤታችን ስጋ ነሳ፣ ከዛ ሰው ሆነ። አለቀ። ቅር ካለ ደግሞ ጫማ ሁላ ቤዛ ተብሏል። እሺ ጫማ እና ባይዘው አውቀው ነው ባይዘው ብለኝ ትሙት። በጣም የሚገርመኝ አንድ ነገር ነው። አሁን የፈለገ ፕሮቴስታንት ላይ ሙስሊም ላይ ድርቅ ብዬ የማይሉትን ነገር እንደሚሉ አድርጌ አላወራም። ብሞት ማለት ነው የማያደርጉትን ነገር ወይ ካላወቁኝ ሊሆን ባለማወቅ ላደርግ ይችላል። ግን ኦን ፐርፐዝ እያወቁኝ በተንኮል በክፋት ማለት ነው ልክ የማይሉትን ነገር እንደሚሉ አድርጌ አላወራም በፍጹም። ለምን የሆነ ነገር ሆኜ አይደለም እኔ ክርስቲያን የሆንኩት ድህነትን ፈልጌ እንጂ። ግን አንዳንድ ሰዎች በጣም ነው የሚያሳዝኑት። እያወቁ እኛ ምን እያለን እንደሆነ እያወቁ መጥተው እዚህ ስትሮማ ፋላሲ በጣም ይሄ ባይዘዌ ኤኒዌይስ ሆድ ሁላችንም አለን። ግን እዚህ ጋር ሆድ ሲሆን ጥሩ አይደለም በኢየሱስ። ኤኒዌይስ ከአሁን በኋላ የምወያየው ከወንድሞቻችን ጋር ከእናንተ ጋር ክርስቶስ የዓለም ቤዛ ነው ወይስ አይደለም? ፕሮቴስታንቶች መልሱልኝ። ክርስቶስ የዓለም ቤዛ ነው ወይስ አይደለም? እሺ ነዋይ እናውራ እስከዛ። ለኤርሚ የምጽፉትን እዚህ ኤርሚ ጋር ገብታችሁ ጻፉ። ደውሎ ዳታ እንደ መጽሐፎቻችሁ ሞታ ደሟን አፍስሳ ቤዛ ሆነችልን ይላል። እንደዚህ የሚል መጽሐፍ አለ እንዴ? ምንም አልሰማሁም።
ሞታ ቤዛ ሆነችልን። ሞታ ደሟን አፍስሳ ቤዛ ሆነችልን። አላየሁም እኔ እንደዛ የሚመጣ ደሟን አፍስሳ ቤዛ ሆነችልን። ጻፍ ላይ ምናምን እንደሆነ መጥቀስ ነው። ዝም ብላችሁ ቃሉን ከምትል ደሙን አፍስሶ ቤዛ የሆነልን ጌታ ኢየሱስ ክርስቶስ። ከዚህ ውጪ ማንም ቢል ነው ቢኖር እንኳን አልቀበልም። ተቀበል የሚለኝ ካለ ከኔ ጋር እኮ መናገር ነው። ምንም እንትን ማለት ቦታውን ጥቀስልኝ ብትይው አይጠቅስም። ባይዘ ተአምረ ማርያም ላይ ይላል እንትና ምርኮኛ አምጣ ጥቅሱን ተአምረ ማርያም አለኝ። ባይዘ አይሜ ተአምረ ማርያም አላ አንተ ጋር ነው ስጠኝሽ። ምኑ ጋር የቀለሜ ተረት ነው። ቦታውን ተናገሩ። እንዲህ አሁን ሰው ማስገባት አልችልም። ማርያም በደሟ ማፍሰስ ቤዛ ሆነች የተባለበት ቦታ እሺ። ተአምረ ማርያም ፔጅ ስንት? ይሄ ተአምረ ማርያም ቦታውን ተናገሩ። ገጹ ቦታውን ነገር ቶሎ ስንተኛው ተአምር ላይ ኤቢ ቦታውን ንገረኛው ስትነግረኝ ነበረ። ስንተኛው ተአምር ላይ ምን የሚል ርዕስ ነው ያለው? ጎስፒል አንተም ብለህ ነበረ። ተናገር ሲሉ የሰሙትን ነው። አነብላቸዋለሁ አውጥቼ ፔጁን ከነገራችሁ የተክልዬ ምናምን ምናምን ይላሉ። አረ ውሸት ነው። ባይዘዌ አንበበሽ ተቀልሽ የማን ነው? ኤርሚ አንተ ነው? እየጻፍክ ያለው ምንድን ነው? እስኪ ዳኒ አሁን የጻፍከውን አምጣው እስኪ። በጣም በጣም የሚገርሙ ሰዎች ናቸው። ሲና ኤርሚ ጋር ጻፍለት ወይ ጻፍለት። ዛሬ አንድ ሰው እያቃጥሎ ነው የገባሁት። እርምጃ አልወስድበትም። ሰው ነገር ትብራብና የሆነ ሰውዬ ነው ገብቶ ኢትዮጵያ 6 ፓትርያርክ ብቻ ነው ያላት ይላል። የነበረ 6 ነው 7፣ ሌሎቹ እኮ ብዙ አላቸው። የኢትዮጵያ ግን ያላት እንደዚህ ነው እያለ ሰውዬ ነው። አሁን በጣም ግራ ገባኝ እኮ። ቴልሚ እንትን ክርስቶስ ቤዛ እንደሆነ እየነገሩኝ ነው። ለአማን ሻሎም ሂዱና ጻፉለት። እሱ እኔ አምናለሁ የክርስቶስ ቤዛነት የክርስቶስን ቤዛነትን ባያምን የክርስቶስን ቤዛነት ከሌላው ቤዝነት ጋር የሚያነጻጽር ሰው ከክርስትና ይወጣል። ባይዘ ያን ሰው እኔ ክርስቲያን ብዬ አልጠራውም። ፐርሰናል ቤተክርስቲያንም አልጠራውም። የክርስቶስን ቤዛነት
የሆነ ሚዛን ላይ ለማስቀመጥ የሚሞክር ሰው ከሌላ ሰው ጋር መጽሐፍ ቅዱስ ላይ ቤዛ ተብሎ ከተጠሩት ጋር ራሱ ሚዛን ላይ ለማስቀመጥ የሚሞክር ሰው እሱ ከክርስትና ይወጣል። ሲጀመር ለምሳሌ የክርስቶስን የዓለም ብርሃን ክርስቶስ የዓለም ብርሃን ተብሏል። ሐዋርያት የዓለም ብርሃን ተብለዋል። ግን ደግሞ የሐዋርያትን የዓለም ብርሃንነት ከክርስቶስ የዓለም ብርሃንነት ጋር ለማነጻጸር የሆነ ሚዛን ላይ የሚያስቀምጥ ሰው እሱ ራሱ ክርስትናን ጭራሽ የማያውቅ ሰው በፍጹም። በስሙ ይጠራል፣ ኦብቪየስሊ ይጠራል። ግን ንጽጽር ላይ ሊገቡ አይችሉም። ዮሐንስ ራሱ ስለ ራሱ ሲናገር ስለ ብርሃን ሊመሰክር መጣ እንጂ እርሱ ምን አይደለም ብሎ ብርሃን አይደለም ብሎ ስለ ራሱ የሚያወራው ከክርስቶስ ጋር ተነጻጽሮ እከሌ እንደዚህ ነው እከሌ ቤዛ ነው የሚባል ከክርስቶስ ጋር ንጽጽር ውስጥ ገብቶ ማንም እንደዛ ሊባል አይችልም። እመቤታችን ከክርስቶስ ጋር ተነጻጽራ እሷ ቤዛ ነች ልትባል አትችልም። ንጽጽር ውስጥ ገብቶ አይደለም። ግን በቃል ደረጃ ከቃሉ አንጻር ይባላል። ቃሉ ልክ ሙሴ ተብሏል፣ ገንዘብ ቤዛ ተብሏል፣ ግብፅ እንኳን ቤዛ ተብሏል። ሀገሪቱ ቤዛ አድርጌ እሰጥሃለሁ ብሎ ከዛ አንጻር ይባላል እንጂ ከጌታ ጋር ሊነጻጸር የሚችል አንድ ኃይል አንድ አካል የለም። ከጌታ ከኢየሱስ ክርስቶስ ጋር ማንም የማንም ቤዛነት ሊነጻጸር የማንም ጳውሎስ በጨርቁ ያድን ነበር። ታውቃላችኋል። ክርስቶስም በጨርቁ ያድን ነበር። ጨርቁን ነክታ ድናለች አለ። ስለዚህ ልናነጻጽር ነው። እናነጻጽራለን እንዴ? የጳውሎስን የጨርቅ ማዳንና የክርስቶስን በፍጹም። ጳውሎስ በጨርቁ ቢያድን በክርስቶስ ኃይል ነው። ክርስቶስ ግን የባህሪ ነው። ማዳኑ የራሱ ነው፣ የባህሪ ነው። እመቤታችን ቤዛ ብትሆን ኃይሏ በእግዚአብሔር ነው። በእግዚአብሔር ነው ኃይሏ። ሰው ከራሱ ያለ እግዚአብሔር ኃይል ምን ሊያደርግ አይችልም። እግዚአብሔር ጋር ክርስቶስ ጋር ሲመጣ ግን ከራሱ ነው ሁሉ ነገር እና አይገናኙም። የክርስቶስን ቤዛነት የማያምን ሰው ክርስቲያን አይደለም። ሲጀመር ኢየሱስ ክርስቶስ የዓለም ቤዛ ነው። እንደ ኢየሱስ አይነት ደግሞ ቤዛ የለም። ሰምታችሁ ታውቃላችሁ? ቤተክርስቲያን እንደ ኢየሱስ አይነት ቤዛ አለ? አዳኝ አለ። ዶክተርም ያደናል እኮ አይደል እንዴ? እንደ ኢየሱስ አይነት ግን አዳኝ የለም። መላእክት ያድናሉ ተብሏል አይደል እንዴ? መዝሙር ላይ መዝሙር መጽሐፍ ላይ እግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ተብሏል። እንደ ኢየሱስ አይደለም በፍጹም። ማንም እንደ ኢየሱስ ሊያድን አይችልም። ስለዚህ የሆነ ያድናል ሲባል አይ ከኔን የሚያድን ይሄ ቃላቸው ሜቢ ከታች ተማሪ ሆናቸው አንዳንዶች ኦብቪየስሊ እንደ ህይወትም ስለሆነ እዛ ነገር ላይ ያሉት ኢትስ ኦኬ ልረዳቸው ይችላል። ግን ከታች ሆናችሁ ውሸትን የምትደግፉ ሰዎች የሆነ ቤተክርስቲያን ማትሉ ነገር ልክ እንዳለች አስመስላችሁ ይሄ በጣም ሆዳምነት ነው። እንዳለች አድርጋችሁ የቤተክርስቲያንን በኢየሱስ እሺ ነው። አይ ሶሪ እሺ፣ በጣም እንትን አደረኩሽ ትንሽ። ኧረ ችግር የለውም። ትቆያለህ መሰለኝ። ትንሽ ቆያለሁ። ትልኪልኛለሽ ቆይተሽ? እሺ እሺ። ኢየሱስን እናምናለን። መድኃኒዓለም የእግዚአብሔር ልጅ ኢየሱስ ክርስቶስን ቤዛዊ ኩሉ የሆነ ክርስቶስን እናምናለን። እልሙን ያየውን ነገር የሚሆን ደግምጣት ከዛ በኋላ ያለውን ስም ጋር ይባላል ማለት ነው። እዛ ላይ
ትውልድ እነሱ ልጁ ክርስቶስ ፋው ድረስ አለአብጫ እርሱ እንጠብቃቸዋለን። ወይኔ ተቋም ቪዲዮ በዛ ብሎ መጥራት አንድ ሀኒ በጣም በእውነት ያሳዝናል። ኢብሳይ ኢየሱስ የዓለም ቤዛ ነው ብለህ ታምናለህ? ከአንተ ጋር እኔ አሁን በጣም ይቅርታ አድርጉልኝ ፕሮቴስታንቶች፣ በጣም እንደ ሰው በጣም አከብራቸዋለሁ፣ ግን ገና ይቀራቸዋል። የማርያም ቤዛነት ከእናንተ ጋር የሚያከራክረን አይደለም። ችግር የለውም። ይኸው እኔ ኃላፊነት ሁሉ ሰድ የማርያም ቤዛነት ባታምኑ ችግር የለውም። ፕሮቴስታንቶች የማርያምን ቤዛነት ባትቀበሉ ችግር የለውም። ችግር የለውም። ከተሳሳትኩ ይቅርታ ጠይቃለሁ። ስለዚህ ነገር እዚሁ ላይ ብላይ እሺ፣ ችግር ከእናንተ ጋር ያከራክረኝ ምን አሁን አገኘው ብላችሁ ነው? የለም ችግር የለውም። ለእናንተ ችግር የለውም። ሲጀመሩ ለእናንተ ኢየሱስን መስበክ ስላለብን ጌታ ኢየሱስ ክርስቶስ የዓለም ቤዛ መሆኑን እሱ ነው መሰበክ ያለበት። ጌታ ኢየሱስ ክርስቶስ ያስተማረው ትምህርት፣ ጌታ ኢየሱስ ክርስቶስ በትምህርት በኩል ራሱን እንደገለጠ፣ ጌታ ኢየሱስ ክርስቶስ ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው፣ የሚወደኝ እኔ እወደዋለሁ፣ አባቴም ይወደዋል፣ ራሴንም ገልጥለታለሁ እንዳለ ይህንን ሰብካለሁ ለፕሮቴስታንት እንጂ ማርያም የዓለም ቤዛ ነች። ማርያም ህዝቡን ጫልፋ ልክ ለሐዋርያት መንገድ ላይ ላገኙት ሰው ስለ ማርያም እንደመናገር ማለት ነው። ኢትስ ኦኬ። ከማርያም ስጋ ነስቷል። ከዛ በኋላ እናወራለን በዛ ጉዳይ። አልነሳምም የሚሉ ስላሉ አንዳንድ ሰዎች እና የቃላት እንትን ነው። እሺ ከማርያም ስጋ ነስቷል ማለት ማርያም ቤዛ ሆናለች ማለት ነው። በሌላ ማለት ከማርያም ስጋ ነስቷል ማለት ከአዳም ከሰው ዘር ላይ ስጋ ነስቷል ማለት ነው። ልክ እንደኛ ሆኗል ማለት ነው። ድህነቱ ለሁላችንም ሊመጣ ከእመቤታችን ስጋ ተነስቷል ማለት ነው። ስለዚህ ሁላችን ተወክለን ምን ተደርጓል? ጌታ ኢየሱስ ክርስቶስ ከእመቤታችን ስጋ ነስቷል። እንደዛ እያለን ነው እኛ ቤዛ ስንል ይፈቅድልናል። አማርኛው ይፈቅዳል እንደዛ እንድንል። እሺ ቤዛ የሚለው ቃል መስቀል ላይ ተሰቅሎ መሞት ብቻ አይደለም ትርጉሙ። መስቀል ላይ ተሰቅሎ ሞቱ ዋጋ ከመክፈል ነው ቤዛነት። ግን እርሱ ብቻ አይደለም። አሁን እቺ ብቻ የምትል ነገር አይምሯችሁ እስኬት እንደምትጫወት እምነት ብቻ ይላል ይመጣል። የለም መጽሐፍ ቅዱስ ላይ አንድም ቦታ እምነት ብቻ የሚል ካገኛችሁ ይኸው አሳዩ፣ ጥቅስ ነገር እምነት ብቻ የሚል ጥቅስ የለም። አሁንም እከሌ ብቻ እንዲህ ብቻ መጽሐፍ ቅዱስ የማይለውን ማለት ነው። አይገባቸውም ሳይሆን ሲጀመር አያከራክረንም እንጂ ከእናንተ ጋር አሁን ማርያም ቤዛ ነች፣ ሙሴ ቤዛ ነው ምናምን፣ እሱ ችግር የለውም። ቀድማችሁ ኢየሱስ ክርስቶስ የዓለም ቤዛ ነው፣ እሱን ታምናላችሁ ወንድም እህቶች። አንዳንድ ፕሮቴስታንቶች አያምኑም። አንዳንድ ፕሮቴስታንቶች ያንን ማያምኑ። አንድ ጥቅስ እየጠቀሰ ነበረ ቅድም ወንድማችን አማን ለሰጠኝ እንጂ ስለ ዓለም አልለምንህም ብሏልና ኢየሱስ ክርስቶስ የሞተው ለተወሰኑ ቤዞቱ የሚደርሰው ለተወሰኑ እግዚአብሔር ለመረጣቸው ለተወሰኑ ሰዎች ነው እንጂ የዓለም ቤዛ የሚለውን ብሎች ሲቃወም ነበር እሱ። ስለዚህ ያው ያስደነግጣል በእውነት ከሆነ በዚህ ጉዳይ እናወራ ከተባለ አወራለሁ እንጂ ሀው ካምን
ከፕሮቴስታንት ጋር የማሰለ ማርያም ቤዛነት ያስገባው በራሱ ሰላም ነው አባ። ኢየሱስ የዓለም ቤዛ ነው? አዎ። ኢየሱስ የዓለም ቤዛ አይደለም የሚሉ ሰዎች ይድናሉ? ኢየሱስ የዓለም ቤዛ አይደለም የሚሉ ሰዎች አይድኑም። ስለዚህ አማን ሻሎም ኢየሱስ የዓለም ቤዛ ነው አላለም። አይደለም ሙሉን ምናልባት አላየሁም እንጂ የኢየሱስ ደም ዓለምን ሁሉ ማንጻት ይችላል፣ ግን ፈንክሽን የሚያደርገው ላመኑት ነው የሚል ሀሳብ ነው። ውስን ቤዞት የሚባል ትምህርት ታውቃለህ? አውቃለሁ። ውስን ቤዞት ትከተላለህ? አንተ ትቀበለዋለህ? አዎ እቀበለዋለሁ። ስለዚህ ያው ውስን ቤዞት ማለት የጌታ ኢየሱስ የቤዝነቱ ስራ አለ አይደል? እሱ ስራ ፈንክሽን የሚያደርገው ላመኑት ነው። ፈንክሽን የሚያደርገው ማን ያለው? ቤዛ ማለት እንደዛ ፈንክሽን ማድረጉ ነው ቤዛ የሚያስብለው። እሺ ጌታ ኢየሱስ ለዓለም ሁሉ ሞቷልና ራሱን አሳልፎ ሰጥቷል። ውስን ቤዞት የሚለውን ፈንክሽኑ መስጠት ማለት ነው። ኢየሱስ ክርስቶስ ሲሞት መስቀል ላይ ሲሰቀል የሆኑ የተወሰኑ ሰዎች ጥሩ ጥያቄ። ለዓለም ነው ራሱን አሳልፎ የሰጠው። ግን ሲጀመር ሁሉም እኮ እንደሱ ያምናል። ራሱን እኮ ለዓለም አሳልፎ እንደሰጠ ያምናል። ነገር ግን አይደለም እንደሱ ሳይሆን ውስን ቤዞት እየተባለ የዓለም ቤዛ ይባላል እንዴ? ውስን ቤዞት ለተወሰኑ ሰው ውስን ማለት የተወሰነ ማለት ነው። የተወሰነ ቤዛ እያለ ትርጉም የዓለም ቤዛ እነዚህ ናቸው። በዚህ ስለ ማርያም ቤዛነት የሚከራከሩት ማርያም ቤዛ አሁን ከዚህ ሰውዬ ጋር እኔ ደስዋይ ባይዘው ችግር የለውም የማርያምን ቤዛነት ተቀበሉ ብሎ ማንም የሚያስገድዳቸው የለም ብሎ ለዚህ ኮዝ ቀድሞ ነው ትምህርቱ። አያል ታብታብ አድርጊ ጋይስ ይላል። አማን እኮ ራሱ አስረድቶታል። እኔ ስለሰጠኸኝ እንጂ ስለ ዓለም አልለምንህም ብሏል። አለቀ። የዓለም ቤዛ ዓለምዬዎች እንዴት ናችሁ? ሰምተሻል? አዳም የዓለም ቤዛ አትበይ የተባልሽ ደግሞ ስለኛ አባት ልታወሩ ትመጣላችሁ እናንተ አይረሽ። እኛ ከአባታችን ጋር እንጨርሳለን። ከአባታችን ጋር ራሳችን እንጨርሳለን። ለምን? የሚያገባባን ትምህርት ስላለ ማለት ነው። መጽሐፍ ቅዱስን የሰጠች ቤተክርስቲያን መጽሐፍ ቅዱስ ይሄ ነው ብላ ቤተክርስቲያን ነው በጉባኤ ተሰብስበው ብዙ ሰዎች ተሰበሰቡና መጽሐፍ ቅዱስ እንዴት እንዳወጣ ልንገራችሁ። የዓለም አቀፍ ቤተክርስቲያኑ ተሰበሰበና ጉባኤ ተካሄደ።
እና እዛ ጉባኤ ላይ ይሄ መጽሐፍ ቅዱስ ነው ቤተክርስቲያን አጸደቀች። ይሄ መጽሐፍ ቅዱስ ነው። ይሄ የማቴዎስ ወንጌል ነው። ቤተክርስቲያን በዚህ የማቴዎስ ወንጌል በምን አወቃቸው? የማቴዎስ ነው። እዚች ቤተክርስቲያን ውስጥ ያለን ሰዎች እርስ በርስ እንግባባለን። የምንጠቅሰው ጥቅስ አለ፣ የምንናገረው ነገር አለ። ዝም ብለን የመጣን ሳይሆን በአባቶች በኩል ነው የመጣ ነው። ስለዚህ እስከሳቸው ጋር እንደው በቻላችሁት መጠን አንድ ኦርቶዶክስ እና ሌላ ኦርቶዶክስ ሲመጣ የሆነውን ለመደገፍ በኢየሱስ አይቻልም እኮ። ለዛ እኮ ነው አይቻልም። በተለይ ቀደምት የሚባሉትን ሰዎች ለመዳኘት አይቻልም። ለምንድን ነው የማይዳኘው መሰላችሁ? አንደኛ ሚዛን፣ ይሄ መጽሐፍ ቅዱስ ብቻ የሚባለው ነገር ሚዛኑ የሰው ጭንቅላት ታውቃላችሁ። የሰው ጭንቅላት ነው ሚዛኑ ይሄ ማለት ነው። ስለዚህ ይሄ የመዘነው ነገር ደግሞ ሊሳሳትም ሊስተካከልም ይችላል። ለዛ ነው ባይዘው ስንት ሺህ ነው ዓለም ላይ ያለው ክርስትና ብቻ እኮ እንደዚህ እኮ ተባዝቷል። በጣም ብዙ ነው ያለው። ያ ስንት ዲኖሚኔሽን እንዳለ ከዚህ ጭንቅላት ውስጥ ይወጣና ያደርጋል። እንዲህ ማለት ፈልጎ ነው። ያው እንዳያችሁት ኢየሱስ ክርስቶስ ለዓለም አልሞተም። የኢየሱስ ክርስቶስ ቤዛነት ኢየሱስ ክርስቶስ የዓለም ቤዛ አይደለም የሚል ከጭንቅላት የተጨመቀ መጽሐፍ ቅዱስን ተራርቶ ከጭንቅላት የጨመቁት ሀሳብ ይወጣል። ከዛ ስላሴ የሚባል ነገር አናውቅም። ኢየሱስ አብ ነው፣ ኢየሱስ ወልድ ነው፣ ኢየሱስ መንፈስ ቅዱስ ነው የሚል ደግሞ ሌላ የተጨመቀ የጭንቅላት ጭማቂ ይመጣላቸዋል። ከዛ ኢየሱስ ክርስቶስ ከማርያም ስጋ አልነሳም የሚል ደግሞ የጭማቂም አይደለም ይመጣል። እንደዚያ ነገር ነበረ። አንድ ጊዜ ፓስተር ዮናታ ተናግሮ ነበር እንደዛ ብሎ ከ5 ዓመት በኋላ ይቅርታ ጠይቋል። ይዘ እዚህ መሰረታዊ ትምህርት ላይ ማለት ነው መሰረታዊ ኢየሱስ ክርስቶስ በስጋ እንደመጣ የማያምን መንፈስ ከእግዚአብሔር አይደለም ነው የሚለው መጽሐፍ። እዚህ መሰረታዊ ትምህርት ላይ ስህተት ተፈጥሮ 5 ዓመት ነው ከዛ በኋላ ይቅርታ የተጠየቀው። ባይዘው ከዚህ ትምህርት ውጭ ኢየሱስ ክርስቶስ በስጋ እንደመጣ የማያምን መንፈስ ወይም ደግሞ ማይታመንበት ትምህርት ያ ትምህርት አያድንም። ባይዘው ያልተሰቀለ ክርስቶስ ነው የሚሰበከው። ተሰቀለ ተብሎ የሚሰጣቸው ሰው አይደለም። ይሄ ነው ይብሳና ገባ እና እንደዚህ አይነት የሆነ በየአይነት ትምህርት እያለ ዘው ተብሎ ይሄ ስለ ቅዱሳን ስለምናምን በኢየሱስ እኔ ሞራሉ የለኝም። አሁን ስለ ቅዱሳን እናወራ ብትሉኝ፣ ስለ ድንግል ማርያም እናወራ ብትሉኝ ሞራል የለኝም። ኢየሱስ ክርስቶስ የዓለም ቤዛ አይደለም የሚል አይነት ያውም በማላገጥ ማለት አይደለም የሚል ሰው ቁጭ ባለበት ያውም ደግሞ ስቅለቱ ደሙ ማለት ነው የጌታ ደም ኢየሱስ የሞተላቸው ለተወሰኑ ሰዎች ቀድሞ የሆኑ የተመረጡ ሰዎች አሉ። ለነዛ ለተወሰኑ ሰዎች ቅዠት ቴዳዬ እንዴት ነሽ? ደህና ነሽ? ብራዘርሽ ሰላም ልበላችሁ። ሀኒ ደህና ነሽ? ተጠፋፋን አንቺ ልጅ
እንዴት ነሽ? ሁሉ ሰላም